ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቀረበ። የአሜሪካን ዶላር በዓለም አቀፍ የገንዘብ ገበያ ላይ ዋጋው መቀነሱ ተነግሯል። ዓለም አቀፉ የወንጀለኞች ፍርድ ቤት በታንዛኒያ ጉዳዮች ውስጥ ጣልቃ ሊገባ እንደሚችል ተናገረ። ጤና ይስጥልኝ አድማጭ ተመልካቾቻችን፣ ኢትዮ ሪፖርቶች ነን። ቀደም ሲል በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ እስከ ፍጻሜያችን ስትዘልቁ ሌሎች መረጃዎችን በስፋት ማድመጥ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉን። እናመሰግናለን። መልካም ቆይታ። በቅድሚያም ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ አዲስ ባቀረበው የግምገማ ሪፖርት ወቀሳ አቅርቧል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞች ለማስከበር የተለያዩ 10 ጉዳዮች ላይ አሁን በሌተናንት ጀነራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋና የጦርነት ስጋት ዳርገውታል ብሎም ያምናል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ ይፋ ባደረገው የክልሉ ጊዜያዊ አስተዳደር ሁሉን አቀፍ የስራ አፈጻጸም የተመለከተ ባለ 10 ገጽ የ8 ወራት ሪፖርት ሌተናል ጀነራል ታደሰ ወረደ የሚመሩት ጊዜያዊ አስተዳደር ከፍተኛ ውድቀት እንዳጋጠመው አመላክቷል። የፕሪቶሪያውን ስምምነት አፈጻጸም፣ ጦርነትን ማስቀረትና ዘላቂ ሰላምን ማስፈን፣ ሁሉን አቀፍ ካቢኔ ማዋቀር፣ ሁሉን ያሳተፈ ምክክር፣ ከኤርትራ መንግስት ጋር ተጀምሯል ስለሚባለው ግንኙነት፣ የትግራይ ጸጥታ ኃይሎችና በአፋር ያሉ ታጣቂዎችን ሁኔታ፣ የመገናኛ ብዙሃን ምህዳር፣ በአጠቃላይ ሪፖርቱ በ10 ዘርፎች በመከፋፈል ግምገማውን በዝርዝር አስቀምጧል። በአቶ ጌታቸው ረዳ ፕሬዝዳንትነት ጊዜ በ10 ዘርፍ በከፋፈሏቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ሌተናል ጀነራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይተው የነበሩት የክልሉ የምክክር ካውንስል እንዲሁም የመገናኛ ብዙሃን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስቷል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውንና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣሰው ሪፖርቱ ያብራራል። ማህበራዊና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ አስተዳደሩ አፋጣኝ የማስተካከያ እርምጃዎችን ካልወሰደ አደገኛ መዘዝ ሊኖረው እንደሚችልም አስጠንቅቋል። የትግራይ የጸጥታ ኃይል ከፖለቲካ ወገኝተኝነት ነፃ እንዲሆን ካልተደረገ መዘዙ የከፋ እንደሚሆንና አሁንም እየተባባሱ ያሉ ችግሮች መኖራቸውን በግምገማው መመልከቱን የትግራይ ዓለም አቀፍ ምሁራን ማህበር ግምገማ ያሳያል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዚያም አልፎ የትግራይን ሕዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲል ሪፖርቱ አስጠንቅቋል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚደረገው ሽግግር በነጻ ፍትሃዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። በማርበርግ ቫይረስ ምክንያት ከዛሬ ህዳር 20 2018 ዓ.ም ጀምሮ ለአንድ ሳምንት ትራንስፖርት ዝግ እንደሚሆን ተነገረ። በጂንካ ተከስቶ ለሰዎች ሞት ምክንያት እየሆነ ያለው የማርበርግ ቫይረስ ስርጭትን ለመቆጣጠር ያስችል ዘንድ ወደ በሽታው መነሻ የአሪዞን የሚገባም ሆነ የሚወጣ የትራንስፖርት እንቅስቃሴ ለአንድ ሳምንት ዝግ እንደሚሆን በአሪዞን ዋና አስተዳደር የሚመራው ግብረ ኃይል መወሰኑን የዞኑ መንግስት ኮሚኒኬሽን መምሪያ ኃላፊ አቶ ደመላሽ አቦነ ተናግረዋል። የቫይረሱ ስርጭት ከዕለት ዕለት አስከፊ የሆነ በመምጣቱም የበሽታውን ስርጭት ለመቆጣጠር በአሪዞን ዋና አስተዳደር የሚመራው ግብረ ኃይል ተቋቁሞ እየሰራ መሆኑንም ገልጸዋል። ኃላፊው እስካሁን በነበረው ሂደት ትምህርት ቤቶች የተዘጉና ህዝብ የሚሰበሰብባቸው ጉዳዮች ላይ እቀባ የተጣለ ቢሆንም ስርጭቱን በሚፈለገው ልክ ለመግታት ባለመቻሉ የትራንስፖርት ዘርፉን ለአንድ ሳምንት መዝጋት አስፈላጊ በመሆኑ ከዛሬ ህዳር 22 2018 ዓ.ም ጀምሮ ለአንድ ሳምንት ዝግ እንዲሆን ግብረ ኃይሉ መወሰኑን ተናግረዋል። ጂንካ ከተማን ጨምሮ ለሁሉም መዋቅር የትራፊክ ፍሰትና የጸጥታ ዘርፍ አስተባባሪዎች ይህ መልእክት መተላለፉንም አቶ ደመላሽ አስታውቀዋል። በዚህ መሰረት ከክልል በወረደው አቅጣጫ መሰረት አገር አቋራጭ የህዝብ ትራንስፖርት ለአንድ ሳምንት የታገደ ሲሆን በከተማ የሁለት እግር ተሽከርካሪዎችና የታክሲ አገልግሎት የሚሰጡ ተሽከርካሪዎች ብሎም በዞን ውስጥ የሚኖሩ የትራንስፖርት እንቅስቃሴዎች በቀጣይ ቀናት ውስጥ ውሳኔ እንደሚሰጥባቸው ተገልጿል። ኃላፊው አያይዘውም በአሁኑ ወቅት የማርበርግ በሽታ በአሪዞን ጂንካ ከተማ የተከሰተ ቢሆንም
ጂንካ ለቅሶ መጥቶ የተመለሰ የሐዋሳ ከተማ ነዋሪ በበሽታው መሞቱን መስማታቸውንና የስርጭት መጠኑን ለመቀነስ ብሎም ለመቆጣጠር ውሳኔው መተላለፉን በመግለጽ በዞኑም ሆነ ከዞኑ ውጪ ያለ ህብረተሰብ ይህን ተግባራዊ እንዲያደርግ አሳስበዋል። በኤርትራ ባህር ኃይል ታግተው የነበሩ 40 አሳ አስጋሪዎች መለቀቃቸውን የየመን የውጭ ጉዳይ ሚኒስቴር አስታውቋል። የየመን ዜና አገልግሎት ሳባ እንደዘገበው እነዚህ የመናውያን አሳ አስጋሪዎች በስራ ላይ ያሉ በኤርትራውያኑ ቁጥጥር ስር የዋሉ ሲሆን ላለፉት 12 ቀናትም በእስር ላይ ቆይተዋል። የታሰሩት በኤርትራ ባህር ኃይል ቁጥጥር ስር በሚገኘው ጃልቦብ የተሰኘው አካባቢ መሆኑን የገለጸው ዘገባው በ12 ቀናት የእስር ቆይታቸው አብዛኛዎቹ አካላዊ ድብደባ እንደተፈጸመባቸው መናገራቸውንም አስታውቋል። አሳስጋሪዎቹ እንደገለጹት የየመን የባህር ክልል ውስጥ ሆነው በ3 ጀልባዎች የተለመደ አሳ ማስገር ስራቸውን በሚያከናውኑበት ወቅት የኤርትራ ባህር ኃይል የቅኝት አባላት የጦር መሳሪያ ደግነው ወደ እስር ቤት ሊወስዷቸው ችለዋል። እነዚህ ከእገታ የተለቀቁት 40 የመናውያን ዛሬ ተለቀው አልካህባ የተሰኘው ወደብ ላይ ሲደርሱም ደማቅ አቀባበል ተደርጎላቸዋል። የወደቡ ፕሬዝዳንት አብዱላሂ አልሁማዲያ አሳስጋሪዎቹ እንዲለቀቁ የቀይ ባህር አሳስጋሪዎች ባለስልጣን ላደረገው ትልቅ አስተዋጽኦ ምስጋናቸውን ማቅረባቸውን ሳባ ጨምሮ ዘግቧል። በሌላ መረጃ የአሜሪካው ዶላር በዓለም አቀፍ የገንዘብ ገበያ ላይ ዋጋው የቀነሰ ሲሆን በተቃራኒው የኒውዚላንድ ዶላር ኪዊ ባለፉት 4 ወራት ውስጥ ከፍተኛ የምንዛሪ ተመን ላይ ደርሷል። ለዚህ የገበያ እንቅስቃሴ በዋነኝነት በምክንያትነት የተጠቀሰውም በዓለም ትላልቅ ማዕከላዊ ባንኮች መካከል የታየው የፖሊሲ መለያየት ነው። የአሜሪካ ኢኮኖሚ መዳከም ማዕከላዊ ባንክ በ2026 የወለድ ምጣኔን ይቀንሳል የሚል ግምት ሲፈጥር፣ የኒውዚላንድ ማዕከላዊ ባንክ ግን ከፍተኛ የወለድ ምጣኔን ከሚጠበቀው በላይ እንደሚያቆይ ያሳውቋል። የአሜሪካው ዶላር መዳከም የተከሰተው ረቡዕ ዕለት የወጡ አዳዲስ የኢኮኖሚ መረጃዎችን ተከትሎም ነው። መረጃዎቹ እንዳሳዩት አዲስ የስራ አጥነት ጥያቄዎችና የሸማቾች እምነት መቀነሱ የአሜሪካ ኢኮኖሚ እየቀዘቀዘ መሆኑን ያመላክታሉ። ይህ ደግሞ የአሜሪካ ፌዴራል ሪዘርቭ በ2026 የወለድ ምጣኔን ለመቀነስ ይገደዳል የሚለውን የገበያ እምነት አጠናክሮታል። የወለድ ምጣኔ ሲቀንስ ያንን ገንዘብ መያዝ ለባለ ሀብቶች ብዙም አያጓጓም። ይህ ደግሞ የአሜሪካን ፌዴራል ሪዘርቭ በ2026 የወለድ ምጣኔን ለመቀነስ ይገደዳል የሚለውን የገበያ እምነት አጠናክሮታል። የወለድ ምጣኔ ሲቀንስ ያንን ገንዘብ መያዝ ለባለ ሀብቶች ብዙም አያጓጓም ወይም ዝቅተኛ ትርፍ ያስገኛል። ይህም የዶላርን ዋጋ እንዲወድቅ አድርጎታል። በአንጻሩ ኪዊ በመባል የሚታወቀው የኒውዚላንድ ዶላር ከፍተኛ ዝላይ አሳይቷል። የኒውዚላንድ ሪዘርቭ ባንክ የወለድ ምጣኔን በ5.5 በመቶ ሳይለውጥ ያቆየ ቢሆንም ባለሀብቶችን ያስገረመው የባንኩ ትንበያ ነው። ባንኩ በሀገሪቱ የዋጋ ግሽበት አሁንም አሳሳቢ በመሆኑ የወለድ ምጣኔን የመቀነስ እርምጃ እስከ 2027 መጀመሪያ ድረስ ላይጀምር እንደሚችል አስታውቋል። ይህ ደግሞ ገበያው ከጠበቀው እጅግ የዘገየ ጊዜ ነው። ይህ የፖሊሲ መለያየት ፌድ ወለድን ሊቀንስ ሲዘጋጅ፣ የኒውዚላንድ ማዕከላዊ ባንክ ግን ወለድን ከፍ አድርጎ ማቆየቱ ባለሀብቶች ከፍ ያለ ትርፍ ወይም ወለድ ወደሚያገኙበት የኒውዚላንድ ዶላር እንዲሳቡ አድርጓል። ዶላር በመዳከሙ ዩሮ እና የብሪታንያው ፓውንድ መጠነኛ እድገት አስመዝግበዋል። የጃፓን የን እንዲሁም በዶላር ላይ መጠነኛ መሻሻል አሳይቷል። የገንዘብ ተንታኞች እንዳሉት በአሜሪካ በምስጋና በዓል ወይም ታንክስ ጊቪንግ ምክንያት የገበያ እንቅስቃሴው ቀጭን ቢሆንም ይህ አዲስ የፖሊሲ አቅጣጫ የዶላርን የበላይነት በገበያው ላይ የቀነሰው መምጣቱን አመላካች ነው ተብሏል። በመጨረሻም የአውሮፓ ህብረት ፓርላማ በታንዛኒያ ድህረ ምርጫ ቀውስ ላይ የውሳኔ ሀሳብ እንደማሰናዳቱ ወደ ጤናማ ትብብሮች ለማሸጋገር ጊዜው አሁን ነው ሲሉ ቤንያዊው የፖለቲካ ተንታኝ ሞዴስት ዶሱ ለስፑትኒክ አፍሪካ ተናግረዋል። የታንዛኒያ የኢንተርኔት ፖሊሲ የአፍሪካን ሀብቶች ለማግኘት በሚፈልጉ ምዕራባውያን ሀገሮች ተጽዕኖ ሊደረግበት ይችላል ሲሉም እምነታቸውን አጋርተዋል። እነዚህን ሀብቶች ይፈልጋሉ፣ ነገር ግን አሁን ያሉት ባለስልጣናት እንዲኖራቸው እየፈቀዱ ስላልሆነ ባለስልጣናቱን ህጋዊነት ለማሳጣት መንገድ ይፈልጋሉ ሲሉም ዶሱ ተናግረዋል። እንደ ፈረንሳይ፣ እንግሊዝ እና ቤልጂየም ያሉ ሀገራት በታንዛኒያ የተቃውሞ ሰልፎችን ሊደግፉ ይችላሉም ብለዋል። ዓለም አቀፍ የወንጀለኞች ፍርድ ቤትም በታንዛኒያ ጉዳዮች ውስጥ ጣልቃ ሊገባ እንደሚችልም አክለዋል። ይህ ፍርድ ቤት ፍትሐዊ አለመሆኑ ግልጽ ነው፣ ድርብ መስፈርት ይጠቀማል፣ የራሱን ራዕይ የማይጋሩ ደካማ ሀገራት መሪዎችን ብቻ ይዳኛል ሲሉም ገልጸውታል።
ታንዛኒያ የአውሮፓ ህብረት ፓርላማ በታንዛኒያ ውስጥ ክስ ስለቀረበባቸው የሰብአዊ መብት ጥሰቶች ውይይት ለማካሄድ ማቀዱን ተከትሎ በፖለቲካዊ ጣልቃ ገብነት ላይ ማስጠንቀቂያም ሰጥታለች። አድማጮች ከኢትዮ ሪፖርት ለሰዓቱ የያዝናቸው መረጃዎች ይመስላሉ። በቀጣይ በሌሎች መረጃዎች እስከምንገናኝ ጤና ይስጥልኝ።